በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘመኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁ አንድ ኤፍኤም 95.1 ላይ ያደረጋችሁ ስለሆነ እጅግ ነው የምናመሰግነው። ሌላኛውን ጉዳይ እንመልከት። ከዚዳን 2006ና 1998 ከብራዚል ጋር በተደረጉ ጨዋታዎች በየትኛው የበለጠ ድንቅ ነበር የሚለውን ጉዳይ እንደዚሁ እንመልከት። ያው ብዙ የዚዳን አድናቂዎችም አሉኝ ሀገር። አዎ ዋናውን ሊሆን ይችላል እና ይገናኛሉ። ቅድም እንዳነሳ ነው ስለ ራያን ሼርኪ ስናነሳ ምሳ ከ2015 በኋላ ነው ፈረንሳይና ብራዚል ከ11 ዓመት በኋላ ነው ለመጀመሪያ ጊዜ በየትኛው መድረክ በየትኛው የጨዋታ አይነት በወዳጅነትም ይሁን በፍክክር የሚገናኙት። ትልልቅ የእግር ኳስ ሀገራት በመሆናቸው ምክንያት መጠበቁ ከፍተኛ ነው። ፈረንሳይና ብራዚል በታሪክ የሚጠቀሱ ትልልቅ ጨዋታዎች አሏቸው 1958፣ 1986፣ 1998፣ 2006 እና ከነዚህ መካከል ሁለቱን ዚዳን የወሰናቸው ጨዋታዎች ናቸው ማለት ይቻላል። ሁለት ጎሎችን 1998 የፍጻሜ ጨዋታ ላይ አስቆጥሮ ፈረንሳይ በታሪኳ ለመጀመሪያ ጊዜ ዓለም ዋንጫ ያሸነፈችበት ራሷ ባዘጋጀችው ውድድር ባለድል የሆነችበት። ከዚያ ደግሞ 2006 ላይ በሩብ ፍጻሜ በተገናኙ ጊዜ በዓለም ዋንጫ ታሪክ ከታዩ ምርጥ ኢንዲቪጁዋል ፐርፎርማንሶች መካከል አንዱን ያየነበት ነው። ስለዚህ አሁን እሱን ያስታውሰናል። ከሁለቱ የትኛውን እንመርጣለን ነው። ዚዳን እንደ ተጫዋች ማብራራት አይጠበቅብኝም። ልዩ ነው፣ የተለየ ተጫዋች ነበር ዚዳን ይጫወት በነበረበት ጊዜ እና በሁለት አይን ማየት የሚቻል ይመስለኛል። አንደኛው የእግር ኳስ ተመልካች ካምፕ ዋናው ነገር ማሸነፍ ነው የሚል በምንም ሁኔታ ይሁን ዋናው የእግር ኳስ ግብ ማሸነፍ ነው ብሎ ለሚያምን ሰው ይሄንን ማመን ስህተት አይደለም። አንድ አስተያየት ነው፣ አንድ አመለካከት ነው። የ1998ቱ የዓለም ዋንጫን የዚዳን ምርጡ ጨዋታ ብሎ ሊመርጠው ይችላል። ለምን? እግር ኳስ ግቡ ማሸነፍ ከሆነ ፈረንሳይ ብራዚልን 3-0 አሸንፋለች እና ሁለቱን ጎሎች ያስቆጠረው ዚዳን ነው። ግን ደግሞ ሌላ አይነት ፐርስፔክቲቭ አለው። የእግር ኳስን ውቡን ነገር ቴክኒካል ማኒፌስቴሽኑ የአርት ፎርሙን ምናምን ውበቱን ጥበቡን ማየት ፈልጋለሁ ደግሞ ለሚል ሰው ነበረው ማሸነፍ 2006 የማሸነፊያውን ጎል ያቀበለውም ለቲየሪ ኦንሪ እሱ ነው። ማሸነፍ ነበረው። ግን እንደ 90 ደቂቃ ትዕይንት ደግሞ 2006ቱን በልዩ ሁኔታ ሊጠቅሰው ይችላል። አሁን እንደየሰው አስተያየት ይሆናል ማለት ነው። እግር ኳስ በምንም ሁኔታ ይሁን የትም ይፈጭ ውጤቱ ይምጣ ብሎ ለሚያምን ሰው ሜቢ 98ቱ የጎላ ሆኖ ሊታይ ይችላል። ዚዳንን በአይነ ህሊናችን ስናስበው በትውስታ ወደ ኋላ ሄደን ብዙ ጊዜ ላየ ነው። በክለብ እግር ኳስም ብዙ ላየ ነው። በኢንተርናሽናል እግር ኳስ ደግሞ የበለጠ በሚገንበት እግር ኳስ ደግሞ ካየ ነው። ዚዳን ብዙ ትልልቅ ሞመንቶች አሉት፣ ምንም ጥያቄ የለውም። 2 የዓለም ዋንጫ ፋይናል ስለተጫወተ፣ 1 የአውሮፓ ዋንጫ ፋይናል ስለተጫወተ፣ 1 የአውሮፓ ዋንጫ ሌላ ሴሚ ፋይናል ስለተጫወተ ተጫዋች ነው የምናወራው። ባሎንዶር ስላሸነፈ፣ ቻምፒየንስ ሊግ ፋይናል ስለወሰነ፣ የዓለም ዋንጫ ፋይናል ስለወሰነ፣ የአውሮፓ ዋንጫ ፋይናል ስለወሰነ ተጫዋች ነው የምናወራው። ልዩ ነው። በእግር ኳስ ህይወት ውስጥ ያሉት ስኬቶች ትልልቅ ናቸው፣ ብዙ ናቸው። ከምን ጊዜም ታላላቅ የእግር ኳስ ተጫዋቾች መካከል አንደኛው ነው። 108 ጨዋታ ነው ያደረገው ለፈረንሳይ ብሔራዊ ቡድን፣ 31 ጎሎች አስቆጥሯል። ከነዚህ መካከል ግን ይጠቀስ ከተባለ የግድ ሁለቱ ጨዋታዎች ይጠቀሳሉ ያለምንም ጥያቄ። 3 ጥቀሽ ብትባይ ሁለቱ የፈረንሳይ ምንድነው ብራዚል 98 የፈረንሳይ ብራዚል 2006 ጨዋታዎች ሳይጠቀሱ የሚቀሩ አይመስለኝም። አሁን ያ የ98 የፍጻሜ ጨዋታ አልፎ አልፎ ያስቆጥራል ዚዳን በጭንቅላቱ። ግን የዚዳን ፎርቴር የዚዳን መታወቂያ አይደለም በጭንቅላት ጎል ማስቆጠር። ለምሳሌ የሱ ዋና መገለጫ ያ ሩሌት፣ ያ ከኳስ ላይ መዞር፣ ያ ጥበብ ማሳየት፣ ያ ቁጥጥር፣ ያ ኮንትሮል ከሱ የተለዩ ናቸው። ከዚዳን መደበኛ የጨዋታ ባህሪያት የተለዩ ናቸው። እነዛ 2 ጎሎች በጣም ቁልፍ ጎሎች ናቸው እና ወደዛ የዓለም ዋንጫ ሲመጣ እኔ የዚዳን ምርጡ ውድድር የ1998 የዓለም ዋንጫ አይመስለኝም ለነገሩ። እና ጨዋታዎች አልፎት ነው የጣሊያን የሩብ ፍጻሜ ጨዋታ ላይ እስኪመለስ ድረስ ከሳውዲ አረቢያ ጋር በነበረው ጨዋታ የሳውዲን ተጫዋች ተራግጦ
በቀይ ወጥቶ ጨዋታዎች ተቀጥቶ ነበር። ተመለሰ እዛ የጣሊያን ጨዋታ ላይ ፈረንሳይ ጣሊያንን በመለያ ምት ነው ያሸነፈችው። ከዛ ካልተሳሳትኩ ከፓራጓይ ጋር መሰለኝ የተጫወተ ከፓራጓይ ጋርም ሎሮን ብሎ ባለቀ ሰዓት ባስቆጠራት ወርቃማ ጎል ነው ያሸነፈችው። ከዛ ከክሮኤሽያ ጋር ነው የተጫወቱት። ክሮኤሽያን በሊሊያን ቹራም 2 ጎሎች ነው ያሸነፈችው። በእነዚህ ጨዋታዎች ላይ ሁሉ ዋናው የፈረንሳይ ልዩነት ፈጣሪ ተጫዋች አልነበር። ተከላካዮች ናቸው ያስቆጠሩት ዋናዎቹን ቁልፍ ጎሎች፣ ወይ በመለያ ምት ነው ያሸነፉት። ፍጻሜውን የወሰነው ግን እሱ ነው። እኔ 98 የዓለም ዋንጫ የዚዳን የዓለም ዋንጫ ነው ብዬ አላምንም። የፍጻሜው ጨዋታ ላይ ያንን በማድረጉ ምክንያት ግን ሁልጊዜ ያው እናስታውሰዋለን። ክላውዲዮ ታፋሬል ነበር የብራዚል ብሔራዊ ቡድን ግብ ጠባቂ ነበር። 2 ጎሎች አስቆጠረ። ለፈረንሳይ ብዙ ማለት ነበር ያንን የዓለም ዋንጫ ማሸነፍ። ትልቅ የእግር ኳስ ሀገር ሆኖ ግን የዓለም ዋንጫ ሳያሸንፍ የቆየ የአውሮፓ ዋንጫ ያሸነፈ አንዳንድ ጊዜ ውብ እግር ኳስ የተጫወተው 86 የነበረው ቡድን 84 የነበረው ከሚሼል ሂዳልጎ ከያዙበት ጊዜ ጀምሮ ስለ ውብ አጫወቱ የሚነገርለት የፕላቲኒ ቡድን ነበር። ግን መጨረሻ ላይ ፈረንሳይ በነበረችበትም የፖለቲካ ሁኔታ ስለ ኢንተግሬሽን ብዙ ይወራ የነበረበት የአረቦች ሁኔታ፣ የጥቁሮች ሁኔታ ከዓለም ዋንጫው በፊት ትልቅ ውይይት የነበረበትና የቀኝ የፖለቲካ ክንፍ ሰዎች ብዙ የሚደመጡበት ዘመን ስለነበር አረባዊ ሆኖ ያንን ያደረገ መሆኑን በጣም ትልቅ ሲምቦሊክ ቫልዩ ነበር። ለዚህ ነው በሻንዘሊዜ ዚዳን ለፕሬዝደንትነት የሚል ብዙ ድምጽ እንሰማኝ ነበር። የአንድ የዓለም ዋንጫ ጨዋታ ያሸነፉበት ጎሎች መሆናቸው ብቻ ሳይሆን እና የወቅቱን የዓለም ሻምፒዮን የነበረውን የብራዚል ቡድንን ማሸነፋቸው ብቻ ሳይሆን ለፈረንሳይ እንደ ሀገር በጣም ትልቅ መልእክት ያስተላለፈ ነበር። ስለዚህ ከሴንቲሜንታል ቫልዩ ምናምን አንጻር ካየሽ በጣም ትልቅ ጎል፣ ትልልቅ ጎሎች ናቸው። ግን እንዳነሳሁት ደግሞ ከእግር ኳስ ዋና ግብ ብለው ብዙ ሰው ያምናል። በቃ ስታይልህ ምን ያደርግልኛል የሚል ብዙ ሰው አለ። ዋናው ማሸነፍህ ነው የሚል ብዙ ሰው አለ። እኔ ትልቅ ቡድን ሁሉ የስታይል ግዴታ ያለበት የሚመስለኝ እንደ እኔ አስተያየት። እንደ አጋጣሚ ሆነ ሁሉም ሰው በዛ አይስማማም። 2006 የዓለም ዋንጫ ሲመጣ ያው የ98ቱ የዓለም ዋንጫ ላይ ዚዳን ስታስቢው ግን የሚመጣልሽ ቁጥር የትኛው የሚለብሰው የመለያ ቁጥር? 10 ለፈረንሳይ ሲጫወት ብቻ ነው 10 ይለብስ የነበረው። ግን በዩቬ 21 ቁጥር ነበር ይለብስ የነበረው። ግን እኔ እኮ ዚዳንን አላየሁም። ያው የዓለም ዋንጫ ላይ የሚመጡልኝ አንዳንድ እሱን ካልሆነ የዓለም ዋንጫ ላይ ትልቅ ሚሞሪ ስላለው እሱ ካልሆነ በክለብ አላየሽውም። ልክ ነው። አይ ማራዶና እንዳየሁት ነው ለምሳሌ የሚሰማኝ ስለምናይ በዶክሜንታሪዎች በድሮ ጨዋታዎች ምናምን ሁሉንም ተጫዋቾች አላየናቸውም። በርግጥ ግን እንዳልሽው የዚዳን ሲባል ሰው 10 ቁጥር ነው ይመጣል። ግን 10 ቁጥር አልነበረም የሚለብሰው ቁጥር በፈረንሳይ ካልሆነ በስተቀር። በዩቬ 21 ነበር የሚለብሰው፣ በሪያል ማድሪድ 5 ነበር የሚለብሰው። ግን ልክ 10 ቁጥር ለባሽ ተጫዋች ማሳየት የሚገባውን ብቃት ነው 2006 ላይ ከፈረንሳይ ጋር ያሳየው። በአርቲስትሪ ማለት ነው፣ በጥበብ ማለት ነው። 98 የዓለም ዋንጫ ላይ ዚዳን ምን ነበር? በጣም ጥሩ ተጫዋች ነበር። ከቦርዶ ወደ ዩቬንቱስ ሄደ እና በሴሪያ ግሩም ተጫዋች፣ 2 ቻምፒየንስ ሊግ ፍጻሜ የተጫወተ አስደናቂ ተጫዋች ነበር። ሴሪያ ደግሞ ትልቅ ነበር ያን ጊዜ፣ አሁኑ ፕሪሚየር ሊግ ባዩ። ግን ግሎባል ስታር የሆነው ዓለም አቀፍ ኮከብ የሆነው ግን 98 የዓለም ዋንጫ ላይ በሰራው ነገር ነው። 2006 የዓለም ዋንጫ የመጨረሻው የዓለም ዋንጫው ነበር እና እዛ ጨዋታ ላይ ፍራንክፉርት ላይ ነው ጨዋታ የተደረገው። ገና ሲጀመር ምን አየሁ መሰል ከሮናልዶ ጋር አብረው ይጫወቱ ነበር እና ዚዳንም ሮናልዶ ናዛሪዮን ከኔ ጋር ከተጫወቱ ተጫዋቾች ሁሉ ምርጡ ብሎ ይጠቅሰዋል። ሌላ ጊዜ ዚዳን ሲጀመር ገና በኮሪደሩ ሲወጣ ወደ ሜዳ ሲገባ ከባላጋራ ቡድን ተጫዋቾች ጋር ሰላምታ ሲል ደግሞ አንበል ነበር ያን ጊዜ ሰላምታ ሲለዋወጥ ምን ሲል ኩስትር ያለ ሰው ነበር። ፊቱ ሲፈታ አታየው። ጎል አስቆጥሮን ፈገግ የሚለው ከስንት አንድ ጊዜ ነው። እንደዛ ነው። እንደሚጫወትበት አይነት ፀሐይ የለም ፊቱ ላይ፣ ኮስተር ያለ ነው። እና ጨዋታው ከመጀመሩ በፊት ግን አይተሹ እንደሆነ ከብራዚል የመጨረሻ ጨዋታው ሊሆን ይችል ነበር። ምክንያቱም ከሪያል ማድሪድ ጋር ተለያይቷል። በእንባ ነው የዛ የቪያሪያል ጨዋታ ላይ የተሸኘው። ቤተሰቦቹ ሁሉ መጥተው ምናምን ለ2 ዓመት ጥሩ አልተጫወተም። በ2 ዓመት ሪያል ማድሪድም ጥሩ ለመጫወት የሚሆን ሁኔታ ውስጥ አልነበረም። ከአሰልጣኝ 8 አሰልጣኝ በ2 ዓመት የቀየሩበት እና ተቋማዊ ያለመረጋጋት የነበረበት የፍሎረንቲኖ ፔሬዝ ብዙ እንግዳ ውሳኔዎች ያየንበት፣ ግን እሳቸውን የተኩትም ሰዎች ውሳኔዎች እንደዛው ግራ የሚያጋቡ የነበሩበት፣ ግን የሱን ብቃት የወረደበት ጊዜ ነበር። የመጨረሻዎቹ 2 ዓመታት ወይ 3 ዓመታት የተዋጣላቸው ነበሩ ለማለት ይቸግረኛል፣ አልፎ አልፎ ካልሆነ በስተቀር። ብዙ ጊዜ ተጫዋቾች እንደሚያደርጉት 34 ዓመቱ ነበር አይደለም። ብዙ ተጫዋቾች የክለብ እግር ኳስ ላይ ያቆማሉ። የብሔራዊ ቡድን ኳስ ያቆምና በቃ የክለብ እግር ኳስ ላይ ማተኮር ፈልጋለሁ ይላሉ። ዚዳን የመጨረሻውን ቤስቱን እግር ኳስ ያስቀረው ለኢንተርናሽናል እግር ኳስ ነው፣ ለፈረንሳይ ብሔራዊ ቡድን።
ያ ማቴራዚን የመታበት ምናምን ተደርጎ ሊታሰብ ይችላል። እኔ በጎውን ነገር ማስታወስ ስለምፈልግ ማስታወሰው ያንን የሩብ ፍጻሜ ጨዋታና ያ ጠቅላላ የዓለም ዋንጫው ነው። በተለይ ያን ጨዋታ ቅድም እንዳልኩት ገና ሲጀምር ፈገግ እያለ ነው ሮናልዶ ፌኖሜኖን ምናምን የጨበጠው። አብረው ስለሚጫወቱ ሊሆን ይችላል፣ ግን ሌሎቹን ካካንም ሰላም ሲለው፣ ሮናልዲኞንም ሰላም ሲለው፣ ሌሎቹንም ተጫዋቾች ሰላም በቃ በፈገግታ የእሱ ላስት ዳንስ ሊሆን የሚችል ጨዋታም ስለነበር ሊሆን ይችላል። ግን ገና ሲጀምር ስፒሪቱ ጥሩ እንደነበር፣ ሪላክስድ እንደነበር ያሳይሻል። በ35 ሰከንድ ውስጥ ነው ሶምብሬሮ ያየን እና ምን አየን? ይሄ የእሱ እነሱ ቦዲ ፌንት በሰውነት መሸወድ ደግሞ ኳስ ላይ የሚዞርበት ነገር የዚዳን አንደኛው መገለጫ ነው። ሩሌት የሚሉት ሲያንጠባጥብ ኳስ እየገፋ ሲሄድ፣ አሁን ሲያንጠባጥብ ስል ውጤቱ 0-0 ነው ሲያንጠባጥብ የነበር። የዓለም ዋንጫ ሩብ ፍጻሜ ከብራዚል ጋር ብራዚል 11 ተከታታይ ጨዋታ አሸንፎ ነው የመጣው። ሁሉንም ጨዋታዎች አሸንፎ ነው ዋንጫ የወሰዱት። ሁሉንም ጌሞች 7 ወይ 8 ጌም ከ98 ፋይናል በኋላ አልተሸነፉም። የ2006 የዓለም ዋንጫም ላይ ከፈረንሳይ ጋር እስኪገናኙ ድረስ ሁሉንም የምድብ ጨዋታዎችና የሁለተኛውን ዙር ጨዋታዎች አሸንፈው ነው የመጡት። እንደዚህ አይነት ጨዋታ ላይ ነው ያንን ሁሉ ነገር ያደርግ የነበረው። ከዛ ጓደኛውን ሳይቀር ማለት ሮናልዶ ሶምብሬሮ ላይ እንደዚህ አድርጎ ምናምን ኳስ አሳለፈ አናቱ ላይ። ካካን፣ ጂልቤርቶ ለሱ ብለው ነው ያስገቡት። የአርሰናል ተጫዋች ነበር በዛ ጊዜ። ከወራት በፊት ከሪያል ማድሪድ ጋር አርሰናል ሲጫወት ዚዳንን ኮንትሮል አድርጎት ስለነበር አድሪያኖን አስቀምጠው የፎርሜሽን ለውጥ አድርገው ማጂክ ስኩዌር የሚባል ነበራቸው። 4 አስደናቂ ተጫዋቾች ነበሯቸው። አድሪያኖ፣ ሮናልዲኞ፣ ካካ እና ሮናልዶ አንዱን ማስቀመጥ ነበረባቸው ዚዳንን ለማቆም በማሰብ። ጂልቤርቶም አልቻለውም፣ ዚሮቤርቶም አልቻለውም። ሁሉም ላይ ምንድነው ተቀናጣባቸው። የመጀመሪያውን አርት ያየ ነው 35ኛው ሰከንድ ላይ ነው እና ግን ትዕይንት ብቻ አልነበረም፣ ውጤትም ግን ነበረው። የማሸነፊያው ጎል የተቆጠረው ከቅጣት ምት ነው። 1-0 ነው ያሸነፉት። ቲየሪ ኦንሪ ነው ጎሉን ያስቆጠረው። እሱ ነው ግን ክሮስ ያደረገው ያንን ኳስ። ያው ይታወቃል ኦንሪና ዚዳን ጠበኞች ጥለኞች ናን አይመስሉኝም። ሜዳ ውስጥ ግን የሚግባቡ ግን አልነበሩም። ዚዳን ለኦንሪ 2 አሲስት ብቻ ነው የሰጠው። አንድ የቆመ ኳስ፣ አንድ ከ70 ሜትር ኦንሪ ይዞት ሄዶ ያስቆጠረው ጎል ዴንማርክ 2000 የአውሮፓ ዋንጫ ላይ ግን የማይረሳ የዓለም ዋንጫ ነበር እና እኔ የምመርጠው ሁለተኛው ነው። ግን ፈረንሳዮቹ ምን ይመርጣሉ? ቪሸንቴ ሊዛራዙ የመጀመሪያ ዓለም ዋንጫው ነበር በኮንሱልታንትነት የሰራበት፣ በተንታኝነት የሰራበት እና እሱ ሲጠየቅ የቱን ትመርጣለህ? ግን 98 ላይ ጓደኛው ሆኖ ነው የተጫወተው እና ጓደኞችም ናቸው ለነገሩ ከቦርዶ ጀምሮ። እሱ ጁጋሪ እና ዚዳን የቅርብ ጓደኞች ነበሩ። ኧረ እኔ ለመምረጥ አይቸግረኝም አለ። እኔ 98 ነው መርጠዋል። ምን ጥያቄ ያለው? ምክንያቱም 3-0 ብራዚልን በዓለም ዋንጫ ፍጻሜ በስታድ ደ ፍራንስ ያሸነፍንበት ለእኔማ ክርክር የለውም አለ። አሪፍ ነበር። 2006 ላይ ኮሜንታተር ነበርኩ እኔ። ስለዚህ ያንን አስደናቂ ብቃቱም በአካል ኮመንቴት እያደረግኩ ነው ያየሁት። ስለዚህ ደስ ብሎኛል። አሸንፈናልም ደግሞ። ግን የዓለም ዋንጫ ፍጻሜ ለብራዚል ላይ 2 ጎል ከማስቆጠር ጋር ማስተካከለው ሌላ ነገር የለም አለ። አላን ቦጎሲያን የ98ቱን የዓለም ዋንጫ ፋይናል ጀምሯል ለፈረንሳይ። እሱ ምን ይላል? ሁለቱም የተለዩ ናቸው እና መምረጥ አልችልም አለ። 98 ለሁላችንም ልዩ ነበር አለ። በጋራ ነው ያሸነፍነው። ስለዚህ ለሁላችንም፣ ለተጫዋቾቹም፣ ለሀገሩም ሁሉ። የ2006 የእሱ የብቻው ልዩ ሞመንት አድርጌ ነው ወስደዋል። በቃ ያን ጨዋታ ስናስብ ከዚዳን በስተቀር አናስብም። 98 ፍጻሜን ስናስብ ግን ስለ ፈረንሳይ ዓለም ሻምፒዮን መሆን ነው የምናስበው። ስለዚህ ሁለቱን ማወዳደር አልችልም አለ። ግን ዚዳን እንዴት ልዩ እንደነበር የምታውቂው ካርሎስ አልቤርቶ ፓሬራ ጨዋታው ካለቀ በኋላ ሜዳ ውስጥ አንድ ብቻ ብራዚላዊ ነበር፣ እሱም ዚዙ ነው አሉ። የብራዚል አሰልጣኝ ናቸው። እኔ ሁለተኛውን መርጣለሁ እንዲሁ ዛሬ ስለሚጫወቱ ጥቂት ለማስታወስ ስለፈለግኩ። በዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘምኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርበዋል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያ ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።